ሰላም ጤና ይስጥልኝ እንደምን ውላችሁ አደራችሁ እንደምን ሰነበታችሁ ክቡራትና ክቡራን ውድ የኦሪት ክፍል ተከታታዮች ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። ዕለቱ ዕለተ ረቡዕ ሲሆን ደብራን ዘመን አቆጣጠር አብ በሚባለው ወር አንድ ቀን 5786 ዓመት ዓለም ላይ እንገኛለን። ዛሬ ደግሞ የአምላክ ፍቃዱ ቢሆን በአንድ ላይ የምንዳስሰው ብዙ እናቶቻችን ወይም አባቶች የሚጠይቁትን በየሳምንቱ የሚነበበውን የኦሪት ክፍል ፓራሻት ድቫሪም ወይም ደግሞ ድቫሪም የሚባለውን የኦሪት ክፍል ነው። የመጨረሻውን የኦሪት ክፍል ነው የምንጀምረው። ከዛም ትንሽ ለመዳሰስ ይዤ ለመምጣት ሞክራለሁ። እንዲሁም ደግሞ በጊዜያችን በወቅታችን ያለውትን ነገሮች እነዚህ ወራቶች ለምን እንደሆኑ ለእስራኤል ልጆች ምንድናቸው የሚለውን ከባለፈው ከጀመርሁት ቀጠል አድርጌ በአንድ ላይ እንማራለን። ከዛም ደግሞ ከነቢያት ትንሽ የመጽናናት ትንቢቶችንም ይዤ እመጣለሁ። እስከ መጨረሻው እንደምትከታተሉኝ ባለሙሉ ተስፋ ነኝ። እና እንግዲህ በዚህ አጋጣሚ ሮሽ ሆደሽ አብ ወይም ደግሞ አብ የሚባለው የወሩ መጀመሪያ ነው። ሆደሽ ቶብ እያልሁኝ ወደ ኦሪት ክፍሌ ከመግባቴ በፊት ባለፈው ሳምንት ያቀረቡት የማስተዛዘንኛ ወይም ደግሞ የመማማሪያ ብዬ ያቀረቡት የኦሪት ክፍል ብዙ ተሳታፊዎችን ብዙ አድማጮችን ለማየት ወይም ደግሞ ለመሳተፍ ችለዋል። በጣም ጥሩ ነው፣ ደስ የሚል ነገር ነው። እንደዚህ መማማሩ ያምራን እያላችሁ ደግሞ ካላችሁ ላይክ እና ሰብስክራይብ እያደረጋችሁ ደግሞ በየዋትስአፕ ግሩፑ ብትልኩት እንደዚህ እንማማርበታለን። እንዲሁም ብዙ አስተያየቶችን ተቀብያለሁ። ከአስተያየቶች አንዱ ወንድም ወይም እህት የጠየቁት ጥያቄ ምንድን ነው? እንዲሁም አልኮሉ ብቻ አይደለም ስጋው መቅረት ያለበት ነገር ነው። በሐዘን ጊዜ እንዲህ አይነት ነገር መቅረት ያለበት ነገር ነው የሚል አስተያየታቸውንም ገልጸዋል ማለት ነው። እና እንግዲህ ስጋም ቢሆን እንግዲህ ብዙ ባላቶች አሉ። ፈጣሪ አምላክ ያዘዘን የኦሪት ባሎች አሉ። ፈጣሪ አምላክ ያዘዘን እን ሲምኻ ኤላ በባሳር ወበያይን ይባላል። ደስታ የሚባል ባላቶች የደስታ ባላቶችን እንደ ዳስ በዓል ያሉ እንዲሁም እንደ ፔሳህ በስጋ ነው ደስታን የምናገኘው። ስለዚህ የደስታ ባህሎች ስላሉን ስጋ አንብላ ማለት ሳይሆን ሰንበታት አሉ፣ የደስታ ባህሎች አሉ። የፈለግነውን የስጋ አይነት መብላት ካሸር መሆኑን ብቻ እንጂ መብላት እንችላለን በባላቶቻችንና በሰንበታቶቻችን ማለት ነው። እኛ የምናወራው ይሄ አድማጭም የጠየቀው በሐዘን ጊዜ ግን በሐዘን ጊዜ ራሱ ስጋ ይበላል። በዚህ አጋጣሚ ዛሬ የምናወራውም ስለዚህ በዚሁ ይቀጥላል ማለት ነው። እና ብዙ አስተያየቶችና ብዙ አድማጮችን ለማትረፍ ችያለሁ። ይመስገን። ይህም የእናንተ ማበረታታትና የእናንተ ተሳትፎ ነው የሚያስፈልገው። ይህን እያልሁኝ ወደ ሳምንቱ የኦሪት ክፍላችን ስናልፍ ፓራሻት ድቫሪም የሚባለውን አዲስ አምስተኛውን ብሔረ ኦሪት ዛሬ እንጀምራለን። እና ከዛ በፊት ግን ትንሽ በእነዚህ ሰሞናቶች ያሉትን ትንሽ ለመዳሰስ ልሞክር ባለፈው ታቋረጥ ነው ላይ እና እንግዲህ ሚሽን ክናስ አብ ምማትህም በሲምኻ ይላሉ። አብ የሚባለው ወር ሲገባ ደስታን እንቀንሳለን ይላል። ደስታ መቀነስ ማለት ምንድነው? በሰኔ 17 የጀመርነው መዳር ሙዚቃ መስማት ተከልክለን ሰንብተናል። ከዛሬ ጀምሮ ደግሞ እስከ ሐምሌ 9 ድረስ ደግሞ እስከ ቲሻባብ ድረስ ደግሞ ስጋ መብላትም የተከለከሉ ናቸው፣ ከሰንበት ውጭ ማለት ነው። ሰንበት በሰንበት ይፈቀዳል። በሌላቶች ቀኖች ግና እስከ አረብ ድረስ እስከ ዛሬ ሳምንት አረብ ድረስ ስጋ ባዘቦት ቀን አይበላም ማለት ነው። እና እንግዲህ የሐዘኑ ጊዜ እየከበደ ይመጣል ማለት ነው። ከሞት ሻባት ጀምሮ ደግሞ ሰንበት ከወጣች ጀምሮ ደግሞ የታጠቡ ልብሶችን መልበስ ክልክል ነው። ሽቶ ነገር ያሉ ነገሮችን መልበስም የተከለከሉ እየከበዱ ይሄዳሉ ማለት ነው። እና እንግዲህ ይህን ሆደሽ አብ የሚባለው መሆን እንግዲህ አብ ማለት እንግዲህ አባት ማለት ነው። የወራቱ እንግዲህ አባት ማለት ነው። አብ ማለት በማቴም በሲምኻ ማለት በደስታ እንቀንሳለን ሲል በዚህ ወር ካህኑ አሮን እንደሞተ ኦሪታችን ታሳይናለች። በኦሪታችን አባቶች የሞቱበት ቀኑ ወራቱ እና ጊዜው የተጻፈ በኦሪት በግልጽ ተጽፎ የተቀመጠ የካህኑ የአሮን አሟሟት ብቻ ነው ማለት ነው። ሌሎቹ በሬሜዝ ወይም ደግሞ በፍንጭ ነው ተቀምጠዋል። ያንን የኦሪት ሊቆች ብቻ ናቸው መግለጽና ማወቅ የሚችሉትኝ። ከዚህ ግና በምዕራፉ በግልጽ ተጽፎ ያለ ካህኑ አሮን ይህ እንግዲህ በ123 ዓመቱ አብ በሚባለው ወር በመጀመሪያው ወር የእስራኤል ልጆች ከግብፅ ከወጡ ከ40 ዓመት በኋላ እንደሞተ
ከዚህ ላይ ኦሪት ዘዳግም ምዕራፍ 33 ቁጥር 38 ጀምሮ እንደዚህ ሲል ያሳየናል ማለት ነው። እንግዲህ አሮን አኮሄን ማለት ማን ነው ስንል አሮን አኮሄን ማለት ትልቁ ካህን ነው። ትልቁ ካህን ደግሞ ከእስራኤል ልጆች ከፈጣሪ አምላክ ጋር የሚያቀራርብና ቁርባን የሚያቀርብ አባት ነበር ማለት ነው። ይህ ብቻ አይደለም። የአሮን አኮሄን ዋና ተግባሩ ወይም ደግሞ ያለው መግባሩ ኦሄብ ሻሎም ሮዴፍ ሻሎም ማለት ነው። ሰላምን ይወዳን ሰላምንም ይከተል ነበር ማለት ነው። በዚህ ምክንያት እንግዲህ ባልና ሚስት ሲጣሉ ወይም ደግሞ ጓደኛሞች ሲጣሉ እየሄደ ባለፉት ዓመታቶች ተምረነዋል። ያኛውን ሄዶ በጣም አዝነዋን በአንተ ምክንያት ስላስቀየመህ ያንኛውን ደግሞ እንደዚህ በማለት በማስቀራረብ ኦሄብ ሻሎም ሮዶፍ ሻሎም ወይም ደግሞ ሰላምን የሚወድ ሰላምንም የሚከተል ነበረ። ይሁን እንጂ አሮን ካህኑ በሞተበት ጊዜ ምንድነው ያጣነው? ትልቅ ነገር አጣነን። ከለላ ማለት ነው። ጥላ ከለላ። ያ ጥላ ከለላ ምንድነው? ደመና አምድ ይባላል። እንግዲህ ስኮት የሚባለው ዳስ በዓል የምናከብረው የእስራኤል ልጆች በምድረ በዳው በነበሩበት ጊዜ ፈጣሪ አምላክ በታምር 7 የደመና አምዶችን ነበር ሰጧቸው ነበር ለእስራኤል ልጆች። አንዱ ወደፊት የሚመራቸው፣ ሌላው በኋላ በላይና በታች ለራሳቸው ጥላ የሚሆናቸው በአጠቃላይ 7 የደመና አምዶች ነበሩ። ይሄም በአሮን በካህኑ እድል ነበር። በዛን ጊዜ አሮን ካህኑ በሞተበት ጊዜ ይሄ የደመና አምድ ተገፈፈ። ኦሪት ዘሁልቁ ምዕራፍ 33 ቁጥር 38 እንዲህ ሲል ያሳየናል። ካህኑም አሮን በእግዚአብሔር ትእዛዝ ወደ ሆር ተራራ ላይ ወጣ። በዚያም የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በ40ኛው ዓመት ተመልከቱ እንግዲህ በ40ኛው ዓመት በ5ኛው ወር ከወሩም በመጀመሪያው ቀን ሞተ ይላል። እንግዲህ የእስራኤል ልጆች ከወጡ ከ40 ዓመት በኋላ 5ኛው ወር ማለት እንግዲህ ዛሬ ይሄ አሁን ወር 5ኛው ወር ነው ማለት ነው። ከኒሳን ጀምረ ስንል አሁን 5ኛው ወር ነው። ከወሩም በመወሩ መጀመሪያ ማለት ልክ በዛሬቱ ቀን ሞተ ይላል። በሞት ቀጠል በማድረግም አሮንም በሆር ተራራ በሞተ ጊዜ እድሜው 123 ዓመት ነበር። በከናንም ምድር በደቡብ በኩል ተቀምጦ የነበረው ከናናዊ የአራድ ንጉሥ የእስራኤል ልጆች እንደመጡ ሰማ ሲል ያሳየናል። ከዚህ ላይ ሊቃውንቶች እንዲሁም ራሺ ምን ሲል ያሳየናል መሰላችሁ? በዛን ጊዜ የአሮንን መሞት በሰማበት ጊዜ የደመና አምዱ ተገለጠና ጠላቶች ሁሉ ለጠላት ሁሉ ተጋለጡ ማለት ነው። በዛሬው አባባላችን ኪፓት ባርዜል ስራዋን አቆመች ማለት ነው። እና በዛን ጊዜ ይህን የሰማ የከነዓን ሰው በአራድ የሚኖር ወይም ደግሞ በነጌብ የሚኖር በአራድ አካባቢ የሚኖር ንጉሥ የእስራኤል ልጆች መምጣት ሰማ ይላል። እንዴት አድርጎ ነው የሰማ? እስከዛን ጊዜ ድረስ 40 ዓመት ሁሉ ሲሄዱ ጠላቶች ማየት አይችሉ ነበር። ምክንያቱም በደመና አምድ ነበር ተከበው የነበረው። የዛን ጊዜ ግን ደመና አምዱ ሲገፈፍ ግን ይህ ጠላት አየና መጣ። በዛን ጊዜም ሊዋጋቸው በመጣ ጊዜ ምን ይላሉ የእስራኤል ልጆች? ራሺ እንደሚያሳየው ኢትአመዘ እምቲተላ ነው አሱሽቧ ወይም ደግሞ ቃለ መሐላ አደረጉ ተፈጣሪ አምላክ ጋር ይህንን ህዝብ አሳልፈ ብትሰጠን በማለት ራሺ እንደሚለው ከነዓን ሳይሆኑ የዛን ጊዜ ነበር አማለክ ነው ይላል። ለምንድን ነው ታዲያ ከነዓን ብሎ ከዚህ ላይ በግልጽ የሚያሳየው ብለን ስንል ራሺ ምን ይላል? አማለክን አሳልፈ ስጠን ብሎ እንዳይጸልዩ ስለፈለገ የከነዓንን ቋንቋ እያወራ ነበር የመጣ አማለክ ራሱንን ከነዓናዊ ያደርጎ ነበር ማለት ነው። አማለክ የእስራኤል ልጆች ሊዋጋቸው የመጣ በዛን ጊዜ። ይሁን እንጂ ፈጣሪ አምላክ አሳልፎ እንደሰጠና ድል አድርገው እንደወጉት ያሳያል። ይህ ሁሉ ነገር የመጣ ምንድነው? ኦሄብ ሻሎም ሮዶፍ ሻሎም ሰላምን የሚወድ ሰላምን የሚከተለው የእስራኤል ልጆች ጥላ ከለላ ሲገፈፍ አሮን ሲሞት ጠላትም ደግሞ ለጠላትም ተጋለጥን ማለት ነው። በዚህን ጊዜ ይህ ወር እንደምታዩት እንግዲህ ይሄ አብ የተባለው ወር በባለፈውም ገልጬዋለሁ። አንደኛው ቤተ መቅደስ፣ ሁለተኛው ቤተ መቅደስ የፈረሰው፣ እንደገና መምህራችን ሙሴ ጽላቱን የሰበረው፣ እንደገና አፉስቶ ሙሴ የተባለው ኦሪትን ያቃጠለው፣ ቁርባን የተቋረጠው አጠቃላይ እነዚህ 3 ሳምንቶች ለእስራኤል ልጆች እንዲሁም ደግሞ ባለፈው እንደገለጽነው የአገሪቱን ጎብኙ ተብሎ የተላኩትኝ መጥተው መጥፎ ጎኗን የአገሪቱን የተናገሩት አጠቃላይ እነዚህ 3 ሳምንቶች በእስራኤል ልጆች ታሪክ የመከራ ጊዜ ናቸው ማለት ነው። ስለዚህ ነው እንግዲህ ሊቃውንቶች ይሄንን ጊዜ የሐዘን ጊዜ አድርገው የሚቆጥሩት። እንግዲህ ከዚህ ላይ ሁላችንም የምናስበው 3300 ዘመን የምን አይነት ሐዘን ነው? ስለምን ሐዘን ነው? ድሮስ ኡኖስ ኢየሩሳሌምስ ዛሬ እንዴት ነው ፈርሳ ያለ? ኢየሩሳሌም ተገንብታ ነው ያለው። በታሪክ አይተን የማናውቀው ግንባታ ነው ተገንብቶ ያለ። አሁን ለምሳሌ በኢየሩሳሌም ከተማ የሚኖሩ ሰዎች ከሰገነታቸው ወጣ ብለው ይሄን ኖፍ ወይም ደግሞ አዘግዝቀው እያዩ ስለምን ነው የሚያወራው ይሄ ልጅ? ስለትኛቱ ኢየሩሳሌም ነው? ኢየሩሳሌም እኮ ዛሬ ተገንብታ ታንጻለች። በታሪክም አይተን የማናውቀው ግንባታ ነው ያለ።
ስለምንኛው መፍረስ ነው የሚያወራ ብላችሁ ልትሉ ትችላላችሁ። ይሄ የስጋዊ ፊዚካዊ ነው ግንባታን የተገነባው። የመንፈስ ግንባታ ግን የፈጣሪ አምላክ ማደሪያው እስካሁን ድረስ እንደጎደለን ነው። ስለዚህ ነው እንግዲህ ይሄን ሐዘን የምናደርገው። እንዴት ነው የሚሉትኝ? የመጣበትን ማያውቅ የሚሄድበትን አያውቅምና። ስለዚህ ነው አሁን ባለፉት ጊዜ ከዛሬ 200 ዓመት በፊት አንድ የፈረንሳይ ንጉስ ነበረ እና የእስራኤል ልጆች በቲሻባ በሚባለው በየጸሎት ቤታቸው ተሰብስበው ሲያለቅሱ ይሰማል። እነዚህ ሰዎች ምን ነው የሚያለቅሱ ብሎ ይጠይቃቸዋል። እንጃ ቤት ፈርሶብናል ብለው ነው የሚያለቅሱ በማለት ይነግሩታል። ይህ ሰው ይሄድና ምንድነው መቼ ነው የፈረሰው? እኔ ያላወቁት እኔ የዓለም ገዢ ነኝ እኔ ያላወቁት ቤት መቼ ነው የፈረሰው ብሎ ሲጠይቃቸው ከዛሬ 1700 ዓመት በፊት ከዛሬ 1700 ዓመት በፊት ከዛሬ 1700 ዓመት በፊት ለፈረሰ ቤት ነው የምታለቅሱ? እዚህ ላይ ሰው በጣም ተገርሞ ምን አለ? የኋላ ታሪክ ያለው የፊትም የመጭም ታሪክ የኋላ ታሪክ ያለው ህዝብ የመጭ ታሪክም አለው በማለት እንደተናገረ ያሳየና ስለዚህ እኛ ደግሞ አሁን የፈጣሪ አምላክ ቤቱ እስካልተሰራ ድረስ ኢየሩሳሌም በፊዚካዊ ወይም ደግሞ በዓለማዊ ሁኔታ የተገነባች ቢመስለንም በመንፈስ ግን ገና ይቀራታል እና ከዚህ ላይ ትንቢተ ዘካርያስ ምዕራፍ 8 ቁጥር 18 እና 19 እንደዚህ ሲል ያሳየናል። የሰራዊት አምላክ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። የሰራዊት አምላክ እግዚአብሔር እንዲህ ይላል፣ የአራተኛው ወር ጾም፣ የአምስተኛውም፣ የሰባተኛውም፣ የአስረኛውም ወር ጾም ለይሁዳ ቤት ደስታና ተድላ የሐሴትም በዓላት ይሆናል። ስለዚህም እውነትንና ሰላምን ውደዱ ሲል ይናገራል። ይሄ ምንድነው? አሁን አራተኛው ጾም ሰኔ 17 ባለፈው የጾም ነው ማለት ነው። የአራተኛው ወር ጾም ማለት ነው። ታሙዝ የሚባለው አራተኛው ወር ነው። አምስተኛው ጾም ደግሞ እስከዛ ድረስ መስቲያችን ካልመጣ የዛሬ ሳምንት ሐሙስ የምንጾመው ቲሻባብ የሚባለው ነው። ሰባተኛው ደግሞ በሰባተኛው ወር ገዳልያሁ የተባለው የተገደለውና የእስራኤል ልጆች ጠቅለው ለስደት የተዳረጉት ነው። አስረኛው አስራ በቴቤት የሚባለው ወር ማለት ነው። እነዚህ አራቱ ጾሞች እንግዲህ ሊቃውንቶች እንዲሁም ነቢያቶች የደነገጓቸው በቤተ መቅደሱ መፍረስ ምክንያት ነው ማለት ነው። እና ስለዚህ ወደ መጨረሻው ማቀርበዋለሁ። ትንቢተ ኢሳይያስ ምዕራፍ 66 መጽናናትን እንዴት ነው የሚሉ ኮልም ታብሊማ ያለ ኢየሩሳሌም ሲሱ በሲምሁ ኮልም ታብሊማ ይላል። ለኢየሩሳሌም ያዘናችሁ በመገንባቷም ትደሰታላችሁ ሲል ትንቢተ ኢሳይያስ ምዕራፍ 66 ላይ ያሳየናል። ወደ ኋላ ይዤው እመጣለሁ እና እንግዲህ በእነዚህ ሰሞናቶች የሐዘኑ ጊዜ እየከበደ ነው የሚሄደው ማለት ነው። ይሁን እንጂ ምናሄም አብ ይላሉ። ይሄ አብ የተባለው ደግሞ ማጽናኛ የሚያጽናና ወር ነው። ምንም እንኳን ቤተ መቅደሱም ሁሉም የእስራኤል ልጆች በደልና ቀሰት መከራ እየደረሰው በዚህ ወር ቢሆንም በዚህ ወር ደግሞ ቤተ መቅደሱ በፈረሰበት ዕለት ደግሞ መሲሁ ተወልዷን ይላሉ። ምክንያቱም ፖቴንሲያል ማለት ነው ይወለዳል። እኛ መጥፎ ስራችን እስካላበቃ ድረስ እንደገና ተራሰው ይሆናል። አሁንም ይወለዳል እና በዛውን ቀን በሐምሌ 9 ቤተ መቅደሱ ቢፈርስን የኢየሩሳሌም በሐምሌ 9 ቢትፈርስን በሐምሌ 9 ደግሞ መሲሁ ምናሄም የሚባለው መሲሁ ተወልዷን ይወለዳል ወይም ተወልዷን ይላሉ። ለምንድን ነው በዛውን ቀን እንደገና ደግሞ ከሐዘናችን የምንነሳበት ጊዜና ከሐዘናችን የምንወገድበት ጊዜ ይሆናል ሲሉ ሊቃውንቶቻችን ያስተምሩናል። ወደ ሳምንቱ የኦሪት ክፍላችን ስንገባ እንግዲህ መምህራችን ሙሴ የእስራኤል ልጆች ለ40 ዓመት ያደረሱትን በሬሜዝ ወይም ደግሞ በፍንጭ ይነግራቸዋል። እንዴት ነው የሚለው? በዮርዳኖስ ማዶ በምድረ በዳ በአራባ ውስጥ በኤርትራ ባህር ፊት ለፊት በፋራን በጦፌል ይሄንን በሬሜዝ ነው የሚነግራቸው። ባለፉት ዓመት ተምረናል። ሶስተኛው ዛሬ አሊያ ሽልሽ የሚባለውን ከምዕራፍ 20 ጀምሬ ነው ማመጣው። እንግዲህ በሬሜዝ ነው የነገራቸው። እናንተ በእነዚህ ቦታዎች ባደረሳችሁት ምክንያት ለ40 ዓመት እንድንከራተት ሆነን በዛ ምክንያትም እኔ ልብ ደግሞ እንዳልገባ አደረገ ፈጣሪ አምላክ በማለት የእስራኤል ልጆች መግባር ያስተምራቸዋል። በሬሜዝ ወይም ደግሞ በፍንጭ አድርጎ ማለት ነው። ለምንድን ነው እንግዲህ ዘዳግም የተባለው የኦሪት ክፍል በ36 ቀን ነው መምህራችን ሙሴ የጻፈው። እንዴ ነው ኤሌ ይላል። ኤሌ የሚለው ወደ ጊማትሪያ ስንወስደው 36 ነው። በ36 ቀን ከመሞቱ በፊት የእስራኤል ልጆች ቶሃኻ ይባላል ወይም ደግሞ መግባርን ያስተማረበት የኦሪት ክፍል ነው። ከዛ ቀጠል አድርጎ ወደ ምዕራፍ 20 ወደ ቁጥር 1 ምዕራፍ
ምዕራፍ 1 ቁጥር 20 ላይ እንዲህ ሲል ያሳየናል። እኔም ይላል አምላካችን እግዚአብሔር ወደሚሰጠን ወደ ተራራማው ወደ አሞራውያን አገር መጣችሁ። ይህ ነው። እኔም አምላካችን እግዚአብሔር ወደሚሰጠን ወደ ተራራማው ወደ አሞራውያን አገር መጣችሁ። እነሆ አምላክህ እግዚአብሔር ምድሪቱን በፊትህ አድርጓል። የአባቶችህ አምላክ እግዚአብሔር እንዲህ እንዳለህ ውጣ፣ ውረሳት፣ አትፍራ፣ አትደንግጥ አልኋችሁ። እናንተም ሁላችሁ ወደ እኔ ቀርባችሁ ምድሪቱን እንዲጎበኙልንና እንወጣባት ዘንድ የሚገባንን የመንገዱንና የምንገባባቸውን የእነዚያን ከተሞች ወሬ ተመልሰው እንዲነግሩን በፊታችን ሰዎች እንስደድ አላችሁኝ ይላል። እንግዲህ ፈጣሪ አምላክ ፈቅዷን 1 ዓመት እንግዲህ በሲናይ ምድረ በዳ በሲናይ ተራራ ስር ነበራችሁ፣ ቃል ኪዳን ገባችሁ። እንግዲህ በኋላ ፈጣሪ አምላክ በቃ ፈቅዷን ወደ ከናን ምድር ትገባላችሁ ብሏን እና የሚፈጀው እንግዲህ የ11 ቀን ጉዞ ብቻ ነበረው። እንሂድ ብሏንና እንግባ ብዬ ብላችሁ እናንተ ግን ምንድን ያላችሁ እኛ እንፈራለንና አገሪቱን አናውቅምና መልእክተኞች ተልከው ሄደው አገሪቱን ጎብኝተው ይምጡ፣ ከዛም በኋላም የምንወጣበትና የምንገባበትን ይነግሩናል ብላችሁ አላችሁኝ። ይሄም በእኔ ጥሩ ሆነና ከ12 ነገሮች የተወጣጡ 12 መርጬ ሰደዱ። እንግዲህ እነዚህ ሰዎች ተመርጠው የሄዱ በዚህ ወር ተመርጠው የሄዱት 40 ቀን ከጎበኙ በኋላ ከሁለቱ ካሌብ ቤኒፉኔና ዮሹዋ በኑን ከተባሉት ውጭ አስሮቹ አገሪቱ መጥፎ ነች፣ ሰውን ትበላለች፣ እንደገና የታነጸች ነች፣ ትልቅ ህዝቦችም አሉበት በማለት የእስራኤል ልጆች በማስፈራራት የነፃ ለቅሶ አለቀሱ። ፈጣሪ አምላክም የነፃ ለቅሶ አልቅሳችኋልና ለዘላለም በዚች ወር የነፃ ለቅሶ ታለቅሳላችሁ፣ ለ40 ቀን የጎበኛችኋትን ለ40 ዓመት እንድትንከራተቱ በምድረ በዳ አደርጋለሁ በማለት ፈጣሪ አምላክ ቃል መሐላ የገባ በዛን ጊዜ ነው። ለምን ቢባል እነዚህ ሐሰት ወሬ ሄደው በመናገርና የአገሪቱ መጥፎ ጎን በመናገራቸው በዚህ ምክንያት። ስለዚህ እንግዲህ አሁን መምህራችን ሙሴ ምን አይነት ምግባር ነው የሚነግራቸው? ይሄን ባለማለታችሁ ምክንያት ለ40 ዓመት እንድንከራተት ሆነን ቀጠል በማድረግም ያም ነገር ደስ አሰኘኝ፣ እናንተ ያላችሁት ምክር ደስ አሰኘኝ። ፈጣሪ አምላክ ያለው መንገዱ የሚፈጅባቸው ለ11 ቀን ነው፣ ሰጥቻችኋለሁ፣ ሂዱ በቃ 1 ዓመት ተቀምጣችኋን፣ ቃል ኪዳን አስራችኋን፣ ከዚህ በኋላ ወደ ሰጠኋችሁ ለአባቶቻችሁ ወደ ማልሁላት ምድር ግቡ በማለት ፈጣሪ አምላክ ቢያዝዘን እናንተ ግን ይሄን በማለታችሁ እኔም ደስ አሰኛል። ያም ነገር ደስ አሰኘኝ። ከእናንተም 12 ሰው መረጡ፣ ከየነገዱ ሁሉ አንዳንድ ሰው ነበረ። ሄዱም ወደ ተራራማው ወጡ፣ ወደ ኤሽኮልም ሸለቆ መጥተው ጎበኙት። ከምድሪቱም ፍሬ በእጃቸው ወሰዱ፣ ወደ እኛም ይዘውት መጡ። አምላካችን እግዚአብሔር የሚሰጠን ምድር መልካም ናት ብለው አወሩን። በአምላካችሁ በእግዚአብሔር ትእዛዝ ላይ አመጻችሁ እንጂ ወደ እርሷ መውጣትን እንቢ አላችሁ ይላል። ይሄንን ቢነግሯችሁም እናንተ ግን አመጻችሁ እንጂ ወደዛች መሄድን እንቢ አላችሁ በማለት እንግዲህ በመሞቻው ጊዜ ቶሃሃ ወይም ደግሞ ተግሳጽ ያደርግላችኋል ማለት ነው። በድንኳናችሁም ውስጥ እንዲህ እያላችሁ አጉረመረማችሁ፣ እግዚአብሔር ስለጠላን እንዲያጠፋን በአሞራውያን እጅ አሳልፎ ይሰጠን ዘንድ ከግብፅ ምድር አወጣን። ስለጠላን ቢጠላ ነው ፈጣሪ አምላክ በምድረ በዳ መና የሚቀልበን በደመና አምድ የሚወስደን ቤር ሼል ሚሪያም ይባላል። ደግሞ በሚሪያም ዕድል የነበረች ወንዝ ደግሞ በየቤታቸው ነበር የምትገባ። ይሁን እንጂ ስናገኘ ሰው ልጆች ወዲያውን ፈጥነን የምናወራው መጥፎ እና እንጉርጉሮ ነው። ምክንያቱም ከዚህ ከመጀመሪያው ከአዳም የሆነ ነውና አዳም አንዲት ብቻ ነገር እንዳይበላ በከለከለው ገነት ሲያስቀምጠው ወዲያውን ፈጥኖ በመሳሳት ወደ ምድር እንዲላክ ሆነና ሞትንም ለፍጥረታት ሁሉ አመጣ። የእስራኤል ልጆች ደግሞ ከግብፅ አውጦ ፈጣሪ አምላክ በታምር እንግዲህ በንስር ክንፍ ያወጣኋቸው ነው የሚለው ፈጣሪ አምላክ ያን አድርጎ ይህን ሁሉ እየሰጣቸው እነሱ ግን ቢጠላን ነው ከግብፅ ያወጣን፣ ምክንያቱም ለከናኖች አሳልፎ ሊሰጠን ነው በማለት ይህን የመሰለ ተናገሩ። ወዴት እንወጣለን? ህዝቡ ብዙ ነው፣ ቁመቱም ከኛ ይረዝማል፣ ከተሞቹም ታላላቆች የተመሸጉም እስከ ሰማይም የደረሱ ናቸው። የዔናቅም ልጆች ደግሞ በዚያ አየናቸው ብለው ወንድሞቻችን ልባችንን አስፈሩት። እንግዲህ እነዚህ የተላኩ መልእክተኞች በዚህ መልኩ ህዝብ ልባችን አስፈሩት። በዚህ ምክንያት ፈጣሪ አምላክ እንግዲህ መጥፎ ይህ ወር ለእስራኤል ልጆች መጥፎ እንዲሆን አደረገ ማለት ነው።
እኔም አልኋችሁ ይላል፣ እኔም አልኋችሁ አትደንግጡ፣ ከእነርሱም አትፍሩ። በፊታችሁ የሚሄደው አምላካችሁ እግዚአብሔር እናንተ ስታዩ በግብፅና በምድረ በዳ እንዳደረገላችሁ ሁሉ ስለ እናንተ ይዋጋል። ወደዚህም ስፍራ እስክትመጡ ድረስ በሄዳችሁበት መንገድ ሁሉ ሰው ልጁን እንዲሸከም አምላክህ እግዚአብሔር እንደተሸከመህ አንተ አይተሃል። ሰው ልጁን እንዲሸከም ፈጣሪ አምላክም ተሸክሞ እንዳመጣህ አይተሃል። ለምንድን ነው የምትፈሩ? ግብፃውያን እንደተዋጋ አላያችሁም? ቀይ ባህር እንደከፈተልን አላያችሁም? በምድረ በዳው ታምር እንዳደረገና ስጋን እንደመገባችሁ አላያችሁም? ይህ ሁሉ ታምር ለእናንተ ምንም አይደለም ማለት ነው። ስለዚህ አትፍሩ፣ ይዋጋልን ፈጣሪ አምላካችን ነው ብሎ ብዬ ባጽናናችሁም፣ እናንተ ግና ፈጣሪ አምላክ ቢጠላን ነው ወደዚህ ያመጣን፣ ወደ ከነዓናዊ ምድር የሚያገባን ስለጠላን ነው ከግብፅ ያወጣን በማለት አንጎራጎራችሁ። ስለዚህም እቺ ቀን ለዘላለም የእናንተ የነጣ ለቅሶ ትሆናለች። ስለዚህም ነው እንግዲህ 3 ሳምንት ሁልጊዜም ራሱ ተንታኞች የታሪክ ተንታኞች እንደሚያዩት አንደኛውም ሁለተኛውም የዓለም ጦርነት የጀመረው በዚህ ወር ነው ይላሉ። እኔ ይሄን ምንጩንም አላየሁም መጽሐፍም አላነበው፣ ግን እንደዚያ ነው ይላሉ። እንደ ሁኔታው ስናየው መከራ የሚባል ነገር የሚጀምረው ይሄ ወር እቺ ወር ነች። ለምንድነው? እነዚህ ሰላዮች መጥተው የሀገሪቱ መጥፎ ጎን በመናገራቸውና በእስራኤል ላይ መጥፎ አልዋልታ መጥፎ በመናገራቸው ፈጣሪ አምላክን የመሰለ ነገር ለዘላለም አመጣ። ይሁን እንጂ ይህን የእናንተን ሞራል ለማውረድ ሳይሆን መጨረሻም ደግሞ ትንቢተ ኢሳይያስ ደግሞ የሚያጽናናን ደግሞ አለን ማለት ነው። ወደፊት ወደ መጨረሻው ነው ያለን። ዳሩ ግን ስለፈራችሁ የሚገባውን ስፍራ እንዳልፈልግላችሁ ትሄዱበት ግን ዳሩ ግን ለስፍራችሁ የሚገባውን ስፍራ እንዲፈልግላችሁ ትሄዱበት ዘንድ የሚገባውንም መንገድ እንዲያሳያችሁ ሌሊት በሰዓት ቀን በደመና በፊታችሁ በመንገድ ሲሄድ የነበረውን አምላካችሁን እግዚአብሔርን በዚህ ነገር አላመናችሁም ይላል። በእንግዲህ በመንገዳችሁ ሌት በደመና አምድ በእሳት አምድ ቀን ደግሞ በደመና አምድ የሚጓዘውን አምላካችሁን በዚህ ነገር ግን አላመናችሁትም ሲል መምህራችን ሙሴ ይቀጥላል። እግዚአብሔርም የቃላችሁን ድምፅ ሰምቶ ተቆጣ። ለአባቶቻችሁ ሰጣት ዘንድ የማልሁላቸውን መልካሚቱን ምድር ከነዚህ ሰዎች ከዚህ ክፉ ትውልድ ማንም አያይም። ከዮፍኔ ልጅ ከካሌብ በቀር እርሱ ግን ያያታል። እግዚአብሔርን ፈጽሞ ተከትሏልና የረገጣትን ምድር ለእርሱ ለልጆቹም እሰጣለሁ ብሎ ማለ ሲል ያሳየናል። ቀጠል ማድረግም እግዚአብሔርም ደግሞ በእናንተ ምክንያት በእኔ ተቆጣ፣ እንዲህም አለ፣ አንተ ደግሞ ወደዛ አትገባም። በፊትህ የሚቆም የነዌ ልጅ ኢያሱ እርሱ ወደዚያ ይገባል፣ እርሱ ለእስራኤል ምድሪቱን ያወርሳልና አደፋፍረው አለ በማለት ይቀጥላል። እንግዲህ የሚያሳየን ወገኖቼ ሁልጊዜ ታምር ነው። ተመልከቱ፣ ሁልጊዜ ታምር ነው። በዚህ በሁለት ዓመት ብቻ የተወረወረብንን ሚሳኤልና የተለያዩ ሚሳኤሎች ረስተነዋል። አሁን አንድ ወር ነው ያለፈው ብቻ እረፍት ካገኘን። ይህ ሁሉ የሆነ ግን ፈጣሪ አምላክ ይጠብቀናል። ፈጣሪ አምላክ ጠባቂያችን ነው፣ ከለላችን ነው። ይሁን እንጂ ከኛ የሚጠበቀው እምነትና ጥንክርና፣ በፈጣሪ አምላክ በአንድ መንገድ መሄድ፣ እሱን ማመን፣ እሱን መከተል። በዛን ጊዜ ግን ፈጣሪ አምላክ ከለላችን ነው እና እንግዲህ ስለ ኢየሩሳሌም መፍረስ፣ ስለ ኢየሩሳሌም ሁኔታ ብሎም የቤተ መቅደሱ ባለመሰራቱ ሁኔታ በዚህ ምክንያት የምናዝነው መጀመሪያው የነገሩ መጀመሪያ በምድረ በዳ እነዚህ የተላኩ መልእክተኞች አገሪቱን ጎብኙ ቢባሉ ሰልለው መጡ። ምክንያቱም ላቱር ታሬጽና ለራጌል ሌላ ነገር ነው። መራጌል መጥፎ ጎን ነው የሚፈልገው። ታያር ወይም ደግሞ አገረ ጎብኝ ግና መልካም ቦታን እየመረጠ ነው የሚቀርጸው ማለት ነው። እና በዚህ ምክንያት ፈጣሪ አምላክ በእኔም ተቆጣ፣ እኔም ወደዚች ውብ ሀገር ወደዚች ቅድስት ሀገር እንዳልገባ ከለከለኝ በማለት የእስራኤል ልጆች በዚህ መልኩ ይገስጻል። አጠቃላይ ዘዳግም የሚባለው ከነስሙ ዘዳግም በግዕዝ መሰለኝ ሁለተኛ ማለት ነው፣ ዳግመኛ ማለት ነው። ከዚህ በፊት የሆነውን ዳግመኛ በ36 ቀን ለእስራኤል ልጆች ተናግሮ መምህራችን ሙሴ እንዳለፈ ያሳየናል ማለት ነው። ለማጽናናት ደግሞ ትንቢተ ኢሳይያስ ምዕራፍ 66 ከቁጥር 10 ጀምሮ እንዲህ ሲል ስለ ኢየሩሳሌም ያሳየናል። እናንተ የምትወዷት ይላል፣ እናንተ የምትወዷት ሁሉ ከኢየሩሳሌም ጋር ሐሴትን አድርጉ፣
እናንተ የምትወዷት ሁሉ ከኢየሩሳሌም ጋር ሐሴትን አድርጉ፣ ስለ እርሷም ደስ ይበላችሁ። እናንተም የምታለቅሱላት ሁሉ ከእርሷ ጋር በደስታ ሐሴትን አድርጉ ይለናል ነብዩ ኢሳያስ። የምታለቅሱላት ማለት ምንድነው? አሁን እንዳልኋችሁ ዛሬ በኢየሩሳሌም ከተማ የሚኖሩ ሰዎች ከምርፔሴት ወይም ደግሞ ሰገነታቸው ወጣ ብለው ሲያዩ ተገንብታለች። ይሄ ሰው ስለምን እንደሚያወራ አይገባንም። ከየት አምጥቶ ነው ኢየሩሳሌም ፈርሳለች እያለ የሚያወራ ሊል ይችላል። አዎ በፊዚካዊ በሆምሪ የሚባለው አለ አይደል? ወይም በዓለማዊ ሁኔታ ኢየሩሳሌም ከመቼውም በበለጠ ከየትኛው ከተማ ባማረ ተገንብታለች። ይሁን እንጂ የጎደልን ግን የመንፈስ ግንባታ ነው። የፈጣሪ አምላክ ማደሪያው እኛ የእስራኤል ልጆች ከፈጣሪ አምላክ ጋር የምንቀራረብበት የምናቀርበው ቁርባን ካህናቶቻችን ለዋውያናችን ጎድለውናል። ፍርድ ቤታችን ዛሬ የአሕዛቦችን ፍርድ ቤት ነው። የኡትማኒምና የእንግሊዞችን ፍርድ እየተከተለ ነው የሚሄደው። ስለዚህም ነው እንግዲህ ወሪት ጠባቂዎችን ኑረው የሚያሳድዱና ለብዙ ጣርና ለብዙ መከራ አሳልፈው ሊሰጡን እየተነሱትኝ እነዚህ ኤረብራብ ለዚህ ነው። ምክንያቱም አሽባ ሾፍቴኑ ከበርሾና ቢዋጼኑ ከቤትሂላ ሾፍቴ ፈራጆቻችን እንደነበረው እንደ ድሮ አምጣልን እያልን ምን ጸልየው የእውነቱ ፍርድ እንዲመጣ ቤተ መቅደሱ እንዲሰራ እና መንፈስ ቅዱስ እንግዲህ ኢየሩሳሌም ኢየሩሳሌም ትባል ነበር። ኢየሩሳሌም ማለት ማልኪ ጼዴቅ ሜልክ ሻሌም ይባል ነበር። ማልኪ ጼዴቅ ማለት የኖህ ልጅ ሴም የሚባለው ነው። ማልኪ ሜልክ ንጉስ ማለት ነው። ጼዴቅ ማለት ደግሞ ጻድቃን የሆነ ሰው ማለት ነው። ሜልክ ሻሌም ደግሞ የሻሌም ንጉስ ወይም ደግሞ የሰላም ንጉስ ይለው ነበር። አብርሃም አባታችን ከአምስቱ ነገስታቶች ጋር በተዋጋበት ጊዜ ቁርባን ማነው የሚበላ ነገር ይዞለት የቀርበው ማልኪ ጼዴቅ ሜልክ ሻሌም ይባላል እና በዛን ጊዜ ኢየሩሳሌም ሻሌም ትባል ነበር። ሰላም የሰላም ከተማ ትባል ነበር። ዛሬ ግን ኢየሩሳሌም የሚለው ግን ከሰማዩና ከምድሩ ጋር የምታገናኝ ማለት ነው እና አሮና ኮሄንን መጀመሪያ እንደገለጹትኝ ኦሄብ ሻሎም ሮዴፍ ሻሎም ወይ ደግሞ ሰላምን የሚከተል ሰላምንም የሚወድ ነበር። ኢየሩሳሌም ደግሞ ሰላም ነው። ሰላም ምን ይላሉ እንትኖች ሊቃውንቶቻችን ኤንክሊ ማግዚክ ብርሃ ኤላ ሻሎም ይላሉ። በረከትን የሚይዝ ዕቃ ሌላ የለም ከሰላም ውጭ ይላሉ። ሰላም ከሌለ ሁሉም ነገር የለም ማለት ነው። ስለዚህ ፈጣሪ አምላክ በቅርብ ጊዜ የኢየሩሳሌምን ሰላም ያምጣልን፣ ተገንብታ ለማየት በጊዜያችን ያብቃን እያልኩኝ ቀጠል ስናረግ ነብዩ ኢሳያስ እንዲህ ሲል ይቀጥላል። ትጠቡ ዘንድ ይላል ትጠቡ ዘንድ ከመጽናናትዋም ጡት ትጠግቡ ዘንድ እጅግ ጠጥታችሁ በክብሯ ሙላት ደስ ይላችሁ ዘንድ እግዚአብሔር እንዲህ ይላልና እንሆ ሰላምን እንደ ወንዝ የአሕዛብንም ክብር እንደሚጎርፍ ፈሳሽ እመልስላታለሁ። ከዚያም ትጠጣላችሁ። በጫንቃ ላይ ይሸከሟችኋል፣ በጉልበትም ላይ እያስቀመጡ ያመጧችኋል ሲል ይቀጥላል። እናት ልጇን እንደምታጽናና እንዲሁ አጽናናችኋለሁ፣ በኢየሩሳሌምም ውስጥ አጽናናችኋለሁ ይላል ፈጣሪ አምላክ። ቀጠል አድርጎም ታያላችሁ፣ ልባችሁም ሐሴት ታደርጋለች፣ አጥንታችሁም እንደ ለመለመ ሳር ትበቅላለች። የእግዚአብሔርም እጅ ለሚፈሩት ትታወቃለች፣ በጠላቶቹም ላይ ይቆጣል። እንሆ እግዚአብሔር መዓቱን በቁጣ ዘለፋውንም በእሳት ነበልባል ይመልስ ዘንድ ከእሳት ጋር ይመጣል ሲል ያሳየናል ማለት ነው። እንግዲህ በአጠቃላይ ነብዩ ኢሳያስ የሚያሳየን ምንድነው? ዛሬ የምታዝኑላት ሁሉ ነገ በግንባቷ ትደሰታላችሁ። ምክንያቱም ተጡቷ ትጠባላችሁ ማለት በእውነት ተራው ምሳሌ ነው። ምክንያቱም ወይኗ ሁሉም ምድር መስጠት የምትችለውን በበረከት በሙሉ ትሰጣችኋለች። እንዴት ነው የሚለው? ልክ እንደ ጎርፍ ይመጣል። አሕዛቦች በጫንቃችሁ ላይ አድርገው ተሸክማችሁ ያመጧችኋል ይላል። ከተሰደንበት ሁሉ የአሕዛብ ነገስታቶች ሁሉ እንደሚያመጡንና ኢየሩሳሌም እንደምትጽናና እንደገና እንደምትገነባ ነው እንግዲህ ከዚህ ላይ የሚያሳየን። እንዴት ነው የሚለው? ከዚህ ላይ ወደ ቁጥር 12 እግዚአብሔር እንዲህ ይላልና እንሆ ሰላምን እንደ ወንዝ የአሕዛብንም ክብር እንደሚጎርፍ ፈሳሽ እመልስላታለሁ፣ ከዚያም ትጠጣላችሁ። በጫንቃ ላይ ይሸከሟችኋል፣ በጉልበትም ላይ ያስቀምጧችኋል ይላል። እናት ልጇን እንደምታጽናና እንዲሁ አጽናናችኋለሁ፣ በኢየሩሳሌምም ውስጥ ትጽናናላችሁ ሲል
ነብዩ ኢሳያስ በመጨረሻው ጊዜ ኢየሩሳሌም እንደምትገነባ የእስራኤል ልጆችን መጽናናት የአሕዛብ ነገስታትም ጫንቃቸው ላይ አድርገው እንደሚመልሱን ትንቢታችን ይናገራል። በቅርብ ጊዜ በጊዜያችን ለማየት ያብቃን እያልኩኝ መጽናናቱን ያምጣልን ፈጣሪ አምላክ። በቅርብ ጊዜ ኢየሩሳሌም ተገንብታ ለማየት ያብቃነን። በቅርብ ጊዜ ብሎት መሲሐችን መጥቶ ደግሞ ሰላም ሁሉ በሀገራችን በዓለማችን እንዲሁም ለሰው ልጅ አጠቃላይ ሰላምን ያምጣ እላለሁኝ። ይህን ይመስላል ዛሬ ሳምንት የወሮታችን ክፍላችን ከሐዘኑም ጋር እንዲሁም ከሳምንት የወሮት ክፍል ጋር ትንሽ ለማጣቀስ የቻሉትን ያህል ሞክሬያለሁ። ዛሬ በአማርኛ ባልተለመደ ሁኔታ በአማርኛ ያመጣሁትኝ አንዳንድ እናቶች እንዲሁም አባቶች እችን የሳምንት የወሮት ክፍል ለምንድን ነው ያቋረጥ በምናውቃት ቋንቋ ብታቀርብልን የድለነ የጠፋህ ምናምን እያሉ ስለሚጠይቁኝ ነው በግል ሲያገኙኝ። እኔም ደግሞ የነበርኩበትን ብዙ ጊዜ ገልጬላችኋለሁ። አሁን ግን ፈጣሪ አምላክ ብሎት ተመልሼ ከዕለት ኑሮዬን ሞክራለሁ። በየሳምንቱ የሚቀርበው የወሮት ክፍልም ደግሞ በአምላክ እርዳታ እንዲሁ ቀንጨፍ እያደረጉ አመጣላችኋለሁ። ከእናንተ የሚጠበቀው ደግሞ እናንተ ሰምታችሁ ላልሰሙት ማሰማት፣ ላይክ እና ሰብስክራይብ እያደረጋችሁ ሌሎች ወገኖችን ማሳተፍን አትርሱላለሁ። አሁንም በድጋሜ ቤተ መቅደሳችን በቅርብ ጊዜ ተሰርቶ ከሐዘን ወደ ደስታ የምንወጣበት ጊዜ ትንቢተ ዘካርያስ እንዳለው ይሄ አራተኛው፣ አምስተኛው፣ ሰባተኛው እና 10ኛው ወር ለእስራኤል ልጆች የደስታ ጊዜ ይሆናል እንዳለው በቅርብ ጊዜ ከጾም ወደ ደስታ የሚቀየርበት ጊዜ ይምጣልን እላለሁ። ሰላም የሰፈነበት ሰንበት እንዲሆንላችሁ እየተመኘሁ ወንድማችሁ ጋሻ ወርቁ ነኝ ከሁሎን። ሰላም ሰንበት ሰላም።